በኦሮሚያ ክልል ምዕራብ ሸዋ ዞን ሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ የሆኑት ወርቄ ፈካንሳ ችሎት ላይ ያሉ አቅኖ በቀለ በተባለ ተጠርጣሪ መገደላቸው ተነግሯል። ተጠርጣሪው አልማዝ መኮንን ከተባሉት ባለቤቱ ጋር የነበራቸው የፍቺ ክርክር አልቆ የንብረት ክፍፍል ውሳኔም ተሰጥቶ ለአፈጻጸም በተያዘ ቀጠሮ ላይ ግድያውን እንደፈጸመ ከኦሮሚያ ክልል ጠቅላይ አቃቤ ሕግ ቢሮ የኮሚኒኬሽንና ሕዝብ ግንኙነት ዳይሬክተር አቶ ጌታቸው ጣሰው ሸገር ሬዲዮ ሰምቷል። ግለሰቡ በዚያው ችሎት ላይ አልማዝ መኮንን የተባሉ ባለቤቱንም እንደገደለ አቶ ጌታቸው ነግረውናል። ትናንትና ወልመራ ወረዳ ፍርድ ቤት የተፈጠረው ጉዳይ ተጠርጣሪው አቅኖ በቀለ ተብሎ የሚጠራ ሲሆን ከባለቤቱ ጋር የፍቺ ክርክር ተካሂዶ ንብረት ክፍፍል ላይ ውሳኔ ተሰጥቶ ሊያፈጻጸም ነበረ ቀጠሮ የነበራቸው ትናንት ወደ 4 ሰዓት አካባቢ ችሎት ላይ ችግር የተፈጠረው እና በዛ ሰዓት ተጠርጣሪው በሽጉጥ ዳኛ ወርቄ ፈካንሳ የምትባለው እና ባለቤቱ ወይዘሮ አልማዝ መኮንን እንደገደለ ነው የሰማነው። ተጠርጣሪው ግለሰብ ሊያመልጥ ሞክሮ ነበርም ተብሏል። አሁን ላይ ራሱን አቁስሎ በሆስፒታል እንደሚገኝ አቶ ጌታቸው ተናግረዋል። ተጠርጣሪው ከዛ በኋላ ራሱም ላይ ጉዳት ደርሶ ሊያመልጥም እንደተያዘ ነው። አሁን ሆስፒታል ገብቶ እሱም እየታከመ በፖሊስ ቁጥጥር ውሎ እየታከመ ይገኛል። ሰዎች ወደ ፍርድ ቤት ሲገቡ መፈተሽ እንዳለባቸው ያስታውሱት አቶ ጌታቸው ተጠርጣሪው ግለሰብ ግን ሽጉጥና ጩቤ ይዞ ወደ ፍርድ ቤት እንደገባ በኋላ ላይ መታወቁን ነግረውናል። ቤቱ ሲፈተሽ ደግሞ ተጨማሪ 4 ሽጉጦች ተገኝተዋል ብለዋል። ተፈትሾ ነው የሚገቡ፣ ተመርምሮ ነው መግባት አለበት። እሱ ሽጉጥና ሌላ ጩቤን ይዞ እንደገባ ነው። ከዛ በኋላ ደግሞ ቤቱ ተፈትሾ ሌላ 4 ሽጉጥ እንደተገኘ ነው። ገና ግን ምርመራ ሂደት ላይ ያለ ግለሰቡ እንዴት መሳሪያ ይዞ ወደ ፍርድ ቤት እንደገባ ለማወቅ ምርመራ መጀመሩን የጠቀሱት ዳይሬክተሩ ችሎት የሚያስከብሩና የጸጥታ ስራ የሚሰሩ 3 የፖሊስ አባላትም ከዚሁ ጋር በተገናኘ በቁጥጥር ስር ውለው ማጣራት እየተካሄደ እንደሚገኝ አክለዋል። እዛ ጥበቃ ላይ ያለም ሌሎች ችሎት የሚያስከብሩም ሰዎች ስላሉ ፖሊሶች እሱ ጉዳይ ገና ምርመራ ተደርጎ እንዴት መሳሪያ ይዞ እንደገባ እንዴት ጉዳዩን እንደፈጸመ በምርመራ ገና የሚጣራ ጉዳይ ነው። ምርመራ ተጀምሯል። ሰዎቹ ቁጥጥር ስር ውሎ ምርመራ እየተካሄደ ነው። ጥበቃም ችሎት አስከባሪም ፖሊሶች አሉ ቁጥጥር ስር እንዳሉ ነው ለምርመራ ሰዎች። ከግድያው ጋር የተገናኙ ተጨማሪ መረጃዎች የሚኖሩ ከሆነ ወደፊት እንደሚገለጽ የኦሮሚያ ክልል ጠቅላይ አቃቤ ሕግ ቢሮ የኮሚኒኬሽንና ሕዝብ ግንኙነት ዳይሬክተር አቶ ጌታቸው ጣሰው ነግረውናል።